ولا نطرح كلب داخل أرض الجنوب، سنفنيهم عن بكرة أبيهم مهما كان الكلام اللي يتشدقوا ويشوهوا، لكن والله إذا رفع السماوات والأرض إحنا سنطهر أرضنا وسنستعيد دولتنا مهما كلفنا الثمن. الله ሰላም ሰላም ክርስቶስ ይብዛላችሁ። ውድና የተከበራችሁ እናንተ ተከታታዮች እንዴት ናችሁልኝ? እግዚአብሔር አምላክ ከተመሰገነ ይሁን ሰላም ነው። በዚህ ሁለት ቀን እየተዘዋወረ በነበረ ቪዲዮ ላይ ብዙዎቻችሁ አይታችሁታል ብዬ ተስፋ አድርጋለሁ። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ምንድነው በየመን ድንበር ላይ ወገኖቻችን ተይዘው ነበረ። ግማሾቹም ትናንትና በለቀቁት ቪዲዮ ላይ በመኪና ጭነዋቸው ሀገራችሁ እናደርሷቸዋለን ብለው ወደ ሀገራቸው እየመለሳቸው ይሆን አላቅም። ያው እነሱ ቋንቋ ምን እንደሚናገሩ ባናቅም እና እያወሩ ነበር። በመኪና ጭኗቸው ነበር ማለት ነው። በአንድ መኪና ውስጥ 60-70 ሰው ጭነው እያራገፏቸው ነበር ማለት ነው። እና ወደ ኋላ ትላንትና ወይ ከትላንትና ባለሳሳ ትላንትና መሰለኝ የለቀቁት፣ በዛ በለቀቁት ቪዲዮ ላይ ማየት ትችላላችሁ ማለት ነው። እና እኔ በጣም የገረመ የተጫኑትስ እንደው የሆነ ቦታ ላይ ጭነው እንደሆነ ቦታ ወስዷቸው ይሆን አላቅም። ግን በጣም የገረመኝ እንደዚህ የክልል ባንዲራ አድርጋችሁ የሰው ሀገር ወጣችሁ የክልል ባንዲራ አድርጋችሁ እሱ መከራ ምንድነው የመሳሪያ ታጥቃችሁ ይሄን ነገር የምታደርጉ ሰዎች ማፈሪያዎች ማለት ነው። በፈጣሪ የሀገራችን ጦርነት አሁን እናንተ ሰንጥላችሁ የት ልትሄዱ ነው? ከማን ጋር ልትዋጉ ነው? የማንን ሰላም ልታስከብሩ ነው? የማን ጦርነትን ልታስቆሙ ነው? ምንድነው መጨረሻችሁ? እኔ የገረመኝ ይሄን ነው በፈጣሪ የሀገራችን አልበቃ ብሎ ቢያንስ እንኳን ሌላው እንኳን እንዳይሰማ ማድረግ አንችልም እንዴ? ምንድነው መጨረሻችን? በቃ እንደዚህ እንደሆነ እንቀር፣ እንደዚህ ባክነን እንቀር፣ እንደዚህ ወተን እንቀር። በእናንተ በአንዳንድ ሰዎች የመጣ ስንት ሰው ይሰደባል። አሁን ይሄ ምን ጉድ ናቸው በፈጣሪ? ከየት ነው የተፈጠራችሁት? ከሰማይ ነው የወረዳችሁት? ከየት ነው የመጣችሁት? በፈጣሪ ምን እየተካሄደ ነው ያለው? ምንድናችሁ አሁን እናንተ? የሰው ፍጥረት ናችሁ ተብሎ ከሰው ነው የምትቆጠሩት? ምንድነው? ለሀገርም ሸክም ለሰውም ሸክም ነው የምትሆኑት እናንተ ማለት ነው። ምን ጉድ ናችሁ በፈጣሪ? ምን ጉድ ናችሁ? ምን ጉድ ነው የሚታየው? አረቦቹ እስከዚህ ነው በስመ ስላሴ ሰማየው። እኔ ያልቀረጽኩት እዚህ ላይ ያለቀቁት ይሄ አሁን አረበኛው የሚያወራው ከታች ከእግራቸው ስር የገደሉት ሰው እያሳዩ ነው ማለት ነው። ግን እኔ የገደሉት ሰው እኔ ማሳየት አልፈለግም። ምክንያቱም ዩቲዩብ ቻናል እንዲዘጋብ ስለፈለኩኝ ማለት ነው። እና ገለው ነው ያው በአረበኛ እያወሩ ያለው ማለት እና በጣም ተናደዋል። አራስ ነብር ነው ያደረጋቸው ማለት ቢያንስ እንደዚህ ሊሆን ያደረጋቸው ደግሞ ምንድነው የሀገራቸው ዜጋ ደግሞ እንደዚህ አይነት በሀገራቸው ዜጋ እንደዚህ መሆናቸው። ምክንያቱም ሰው የት ሄድነው ነው እስከ እነሱ እንደዚህ ተደራጅተው በአንድ ቦታ 20 ሺህ ሰው አለ አለ እኮ በአንድ ቦታ 20 ሺህ ሰው 30 ሺህ ሰው አለ። በመቀጠልም ደግሞ ከኛ ያለንበት ከከተማው ይልቅ ማብራት ያለው ደግሞ እነሱ በሰፈሩበት ቦታ የበለጠ ማብራት አለ ብለው እየፖሰቱ ነው በሶሻል ሚዲያቸው ላይ በራሳቸው እንትን ላይ ቻናላቸው ላይ እየፖሰቱ ነበር። የሚገርማቸው ነገር ማለት እና በጣም ይገርማል። በዛ ላይ ደግሞ የኛ ጠጋባችን ደግሞ ሴቶችም አሉ እኮ ፈጣሪ ሴቶች አሉ። ሴቶች አሁን እናንተ ምንድናችሁ? አሁን እናንተ ሰልጠናችሁ ልትሄዱ ነው? እግዚኦ እንደው ለሰው ሞታ ነው የሚባለው እኮ እውነት እኮ ነው። በእውነት በጣም የምትገርሙ ናቸው። ሰልጠናችሁ የት እንደምትደርሱ የማንን ሀገር ልታፈርሱ የማንን ሰላም ልታመጡ ነው ወይስ ምንድናችሁ እናንተ እንዴ? ኧረ ሰው አደብ ሲገዛ እኮ አሪፍ እኮ ነው። ኧረ አደብ እንግዛ። ኧረ ተው ሀገራችንን አናሰድብ። ኧረ የሰው መሳቂያ እንሆን፣ የሰው መቀለጃ እንሆን፣ የሰው ዕቃ እንትን የሰው መጫወቻ እንሆን። ይሄ ስንት ሰው ቀለለ። አሁን ይሄ ሰው ደግሞ ስንት ሰው አገሩን ንብረቱን ሽጦ በሬውን ሽጦ መሬቱን ሽጦ ልጄ ተለወጠኛለች ብለው እናቶች አባቶች እኮ አረብ ሀገር ሰው ስንሰደድ ሲልኩን ስንት ንብረታቸውን ሽጠው ነው ወደ አረብ ሀገር የሚልኩን ታመጣልኛለች ብለው ስለሚያስቡ ማለት
እና በተለያየ ኬዝ ደግሞ ሰው ይወጣል። ያ ስንት ብሩ ከፍሎ በሬውን ሽጦ መሬቱን ሽጦ ንብረቱን እህሉን ዘሩን ምኑን ከጦርነቱ ከተለያየ ነገር በረሃብ ቸነፈር የተረፈው ንብረቱን ሽጦ እናንተ ታመጡልኛላችሁ ብሎ አረብ ሀገር ሲልካችሁ፣ እናንተ ግን የመር ላይ ቁጭ ብላችሁ የመድንበር ላይ ቁጭ ብላችሁ ገና ሌላ ነገር ነው የምታስጠመሰሱት ማለት ሌላ ጥንስስ በራሳችሁ የጠመዳችሁት ወጥመድ ራሳችሁ ገባችሁበት ማለት አስቡት ማለት ይሄ ውርደት አይደለም? አሁን ይሄ በዓለም እንትን ላይ እየተዘገበ ነው። በአረብኛም ይሁን በእንግሊዘኛም ይሁን እየተዘገበ ነው ማለት እዩት። አሁን ይሄ የተሰለጠነ ማለት ይሄ ሰለጠነ ብለው ተሰልፈው ምን ልታደርጉ ያን አላውቅም እንዴ! ኧረ በስመ ስላሴ ስመረ በጣም ይከብዳል፣ በጣም ይቀፋል። በጣም እኔ በጣም ልቦና እንደተሰበረው በእናንተ ምክንያት እኛ እንሰደብ፣ በእናንተ ምክንያት ስንቱ ላውጠብ አድርጎ ልጅ ትለወጠኛለች ልጅ ይለወጣል ብለው እናት አባቶቻቸው የላኩትን ብራቸው እንደዚህ ይክሰር፣ እንደዚህ የውሃ ሽታ ሆነ ይቅሩ። እንደውን ብሩስ እንደው ከጠፋ ይጥፋ። አሁን ልጆቹ በእናንተ ምክንያት የተገደሉ ሊኖሩ ይችላሉ። ከነሱ በመሰራ ውስጥ አመልጣለሁ ብለው የሆነ ባህር ውስጥ ሊገቡ ይችላሉ። አይታወቅም። ድንበር ላይ አቅጣጫ ማያውቁ ከሆነ በጣም ከባድ ነው። ሳውዲ ድንበር ላይማ አሁን ከዚህ አምልጠው ሳውዲ ድንበር ላይማ የሚነርሸሩት የሳውዲ መንግስት የሚረሽናቸው በእንትን ነው የሚጠብቃቸው አሉ። በርቀት መሰር በአጉሊ መነጽር ነው የሚጠብቃቸው አሉ። እዛ የሚነሸረው ልነግራቸው አልችልም አሉ። ሊነገር አይቻልም። ተጠቅሶም ተነግሮም አይቻልም። እና በጣም ይከብዳል፣ በእውነት በጣም ይከብዳል። እግዚአብሔር አምላክ ብቻ ልቦና ይስጣችሁ። ወይ እናንተ ሰው አትሆኑ፣ ወይ ሰው እንዲሆን አትፈቅዱ፣ ወይ ሀገራችሁ ቁጭ ብላችሁ የሆነ ነገር ወይ ሱቅ በደረታ አትከፍቱ፣ ወይ እንደ ትላልሽ ህጻናት እንደውም ሚዛን ከፍታችሁ ወይ ሱቅ በደረቴ ከፍታችሁ እስጥሮ ጠርጋችሁ ብትለወጡ ምን አለበት? ይሄንን ብታሰደው ይሄንን ምን እንደሚጠቅማችሁ አላውቅም። ይሄንን ከምትሰነጥሉ ማለት ነው። የሰለጠነስ ሀገራችን መከላከያ ተብሎ አሁን ሀገር ያስከብራል ተብሎ ስንት ብር የተከፈለበት አይደለ እንዴ? አሁን በድሮን ህዝብን እየጨረሰ ያለው ስንት ሰው አለቀ፣ ስንት ቤቱ ፈረሰ፣ ስንት ወጣት አለቀ፣ ስንት ሰው ስንቱ ጡቶ ተቆረጠ፣ ስንቱ ከውስጥ የሆነ ማህፀን ላይ ያለው ልጅ ተዘርዝሎ እንዴት አወጡት? መከላከያ ተብለው ማለት ነው። አንተ ፋኖ ነህ፣ ተቆርጠ መውጣት አለብህ፣ መወለድ የለብህም፣ ማደግ የለብህም፣ ያደገውም ደግሞ ማደግ የለብህም። አንተ ምን ታደርጋለህ? ለሀገርም አትጠቅምም፣ ለራስም አትጠቅምም ብለው ስንቶቹ ነው የገደሏቸው ማለት ነው። እና ምን ጉድ ናችሁ እናንተ? ምን ጉድ ናችሁ? እና አላቅም። መድኃኔዓለም ብቻ ይፍረድ፣ መድኃኔዓለም ይላችሁ። ሌላ ነገር ምንም ነገር አልልም፣ ምክንያቱም ከእግዚአብሔር የሚበልጥ ነገር የለም። በጣም ታሳፍራላችሁ እውነት። እኔ ቪዲዮ አይቼ ነበረ፣ ጉዳያችሁን የሚያወጣ ማለት ነው። መሳሪያ የታጠቃችሁት ደግሞ ሴቶቹ ደግሞ በዛ ላይ እንዴት እንደሚያደርጋቸው ሴት ሆነው ማለት ነው። እኔ ሰው ላይ ለመፍረድ አይደለም፣ ቢሆንም ግን አንዳንድ ጊዜ በጣም ያስጠላል በእውነት። ሰው እኮ የወጣበት ዓላማ እስካለው ድረስ ቆራጥ ይሆናል። ምንም ቢገጥመው አንገቱን ደፍቶ፣ ቢሰደብ አንገቱ ደፍቶ፣ ስራ ቢበዛበት አንገቱን ደፍቶ፣ ቢረባው ቢጠማ አንገቱ ደፍቶ ራቤት ሳይል ነው ሚኖረው። ይሄ ቦታ እኮ ስንቶቻችን አለፉት። አውሮፓ የገቡ አሉ፣ አሜሪካ የገቡ አሉ፣ ካናዳ የገቡ የተለያየ ቦታ አውሮፓ እንዳለ በአጠቃላይ ዩሮፕ የገቡ አሉ። እናንተ ግን ምንድን ያደረግ ልክ የወንበዴዎች መናኸሪያ ያደረጋችሁት በሰው ሀገር ላይ በሰው ድንበር ላይ በራሳቸው ሀገር ጭራሽ የበሉትን እንዴ! አንዱ ቪዲዮማ ጭራሽ የመኒውን ሲደበድቡት ነበረ፣ በሀገሩ ሲደበድቡት ማለት። አንዱ ደግሞ ምግብ እየበላ ነበረ፣ የኛዎቹ ቀምተው ወሰዱበት። የሚበላው ምግብ ማለት ነው፣ የመኒው እንዳይበላ ወሰዱበት። ይታያችሁ ማለት ነው። ምን ጉድ ናችሁ? ሰው በሀገሩ መኖር አይችልም ማለት ነው በእናንተ። በጣም ይከብዳል በእውነት። በጣም ነው ያዘንኩት፣ በራሴ በጣም ነው ያፈርኩት። የሚታየው ነገር የሚሰማው ነገር በጣም ይከብዳል በእውነት። እግዚአብሔር አምላክ ግን ልቦና ይስጣችሁ በእውነት። ሌላ ነገር ምን ይባላል እንግዲህ። በእናንተ ምክንያት ደግሞ የሚሰደበው ያናክልም ነው፣ የሚረሸነው ያናክልም ነው።
በአላማው እንዳይደርስ ደግሞ ከመንገድ ላይ መልሰው ደግሞ ወደ ቦታ ወደማይመለስ ቦታ የሆነ ቦታ ድንበር ላይ የሚጥሉት ደግሞ ያናክልም ነው። የሚያሳዝነው ደግሞ ከሁሉም ነገር ደግሞ አላማን አሳካለሁ ብለው ቆራጥ ሆነ የወጡት ናቸው። በዛ ላይ ደግሞ ቤተሰቦቻቸው ያሳልፉልናል ብለው ልኳቸው በእናንተ ምክንያት እንደዚህ ቦታ ላይ ሲወድቁ እንደዚህ ቦታ ላይ ሲደርሱ በጣም ያሳዝናል። በጣም ያሳዝናል። በጣም ልብ ይሰብራል። እግዚአብሔር አምላክ ብቻ ልቦና ይስጠን። እናንተ ማፈሪያዎች ማለት ነው። አሁን እናንተ የመኔዎች ምንም ቢጮሁ ምንም ቢሰድቡ ምን ይገባናል? በእውነት ይገባናል። ሲያንሰር ነው። እኛ በሰው ሀገር ይቅርና በእኛ ሀገር ራሱ በብሔር ተከፋፍለን አንተ እዚህ መኖር የለብህም ብለናል እንዴ? ምን እንትን የምንለው እንዳይኖር አድርገናል እንዴ? በቃላት በድብደባ በዱላ በመሳሪያ የምናባርረው አንድ ሀገር ተወልደን እኮ አንድ ክልል ሆነን በአንድ ማህፀን ወተን አንድ እትብት ኖሮን ግን እርስ በርሳችን እንባላለን። እነሱ ይሄንን ቢያደርጉ ምን ይገርማል? ምን የሚደንቅ ነገር እኮ አይደለም። ያለ ነገር ነው፣ ኖርማል ነው። ምክንያቱም ሀገራችንም ያለ ነገር ነው። ምንድነው ምንድነው ጊዜ የሰጠው ቅል ድንጋይ ይሰብራል የሚባል ነገር አለ አይደለም? እናንተም ደግሞ ጊዜ ነው ብላችሁ ተምረናል፣ አውቀናል፣ በቃ ሁሉም ነገር በእጅ ነው ብላችሁ በሰው ሀገር ላይ ወታችሁ ያልሆነ ነገር ሰልጠናችሁ ስንት ትምህርት የሚያስፈልግ ነገር እያለ መረዳት ያለባችሁ ማወቅ ያለባችሁ ነገር ትታችሁ የማያገባችሁ ነገር ለሀገርም ለወገን የማይጠቅም ነገር ተሸከማችሁ ለሀገርም ለሰውም ለሕዝቡም ሸክም ሆናችሁ እግዚአብሔር አምላክ ብቻ ልቦና ይስጣችሁ። ሌላ ነገር ምንም ነገር አይደለም። እና ዛሬ የመጣሁት ቪዲዮ ይሄን ነበር። በጣም ነው ኢሞሽናል ሆንኩኝ። ብዙ ልናገር ይችላል። በጣም ይቅርታ። ምክንያቱም ከማየውና ከምሰማው ነገር በጣም ይቀፋል ማለት ነው። እንኳን ወገን የሆነ ሰው ይቅርና ወገን ያልሆነ ሰው ራሱ በጣም ያሳፍራል፣ የሚሰሩት ነገር የሚታየው ነገር ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስላዳመጣችሁ በጣም እጅግ አድርጌ ነው የማመሰግነው። ሰላምና ፍቅር ለቅድስት ሀገራችን ኢትዮጵያ ይሁን። አሜን። ለሀገራችን ሰላሙን ያምጣልን። እነዚህ ደግሞ ከሀገርም አዋርደው እነሱን ተዋርደው የሚያዋርደውን እግዚአብሔር አምላክ ልቦና ይስጣቸው። የሞቱትን ነፍስ ይማርልን። እንግዲህ ወደ ቦታ ደግሞ በመኪና ጭነውት ደግሞ የት እንደወሰዳቸው አላቅም። እንግዲህ እግዚአብሔር አምላክ ይርዳቸው። ሌላ ነገር ምን ይባላል? እግዚአብሔር ይርዳችሁ ከማለት ሌላ ምንም ነገር አይባልም። እና ባላችሁበት እግዚአብሔር ሰላም ፍቅሩ ትበልልኝ። አመሰግናለሁ ስላዳመጣችሁኝ።